ሰላም ህይወቷን በገዛ እጇ አደጋ ላይ ጣለችው። ይገርማል። ሂዳ እርጉዝ መሆኗን ስታረጋግጥ ጊዜ ይሄ ልጅ ለእኔ እርግማን ነው መወለድ የለበትም ብላ መድኃኒት አምጥታ ልጁን አስወርደዋለች ማለት ነው። ይሄም አልበቃ ብሎ ደግሞ ህይወቷን አደጋ ላይ ጥለዋለች። ደም በደም ሆና ነበር መታጠቢያ ክፍል ገብታ እንዳለ ደም በደም ሁና ነበረ። በጣም ታሳዝን ነበረ። ነገር ግን የሰራችው ኃጢአት አልበቃት ብሎ እንደገና ደግሞ ሌላ ኃጢአት ሰርታለች። ህይወቷንም በገዛ እጇ አደጋ ላይ ጥለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ከሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ ኖላዊ ክፍል 16 ተለቋል። በዚህ ክፍል እንግዲህ አስደንጋጭ የሆነ ነገር ተፈጥሯል። ሰላም እንግዲህ ቤት ውስጥ እየረበሸች እናቷ ላይ እየጮኸችባት እያመሰቃቀለቻት ነበረ። በባለፈው ክፍል ሀና እንግዲህ ሄደች ቸክ አድርጊ ብላት ነበረ። ምክንያቱም ሰሞኑን ሳምንት ሙሉ ሲያስታወካት ምግብ በሸትታት ቁጥር እያስታወካት ስለነበረ አንዳንድ የእርግዝና ምልክቶችም እያየች ስለነበረ ሀና ወደ ሆስፒታል ሄዳ ምርመራ እንድታደርግ እና ራሷን እንድታውቅ መክራት ነበር። ነገር ግን ሰላም የተናገረችው ለሀና ምንም ወንድ የሚባል ነገር እንደማታውቅና በንፋስ ሊረገዝ እንደማይችል ነበር የነገረቻት። ነገር ግን ይሄ እሷ እውነት ወንድ አላውቅ ብላ ሳይሆን ነውሯን ለመደበቅ እያደረገችው ነገር ነበር። በሽታም ቢደብቁት ሞት ይመሰክራል እንደሚባለው ሰላም እንግዲህ በጣም ህይወቷ ውጥንቅጡ ወጥቷል ማለት ነው። ያልጠበቀችው ነገር ስለገጠማት ሀና ደግሞ እንግዲህ አባቷ ስለታመመባት ሆስፒታል ወስዳ እያሳከመች እያስመረመረችው ነበር። አብሯትም ጆሮ ነበረ። ጆሮ ልክ እንደ ልጅ ሆኖ ከፋዘር ጋር እየረዳቸውና እያስታመማቸው ይገኛል። ከዛም በኋላ እንግዲህ ሀና እኔ ማውቀው ዶክተር አለ ብላ ለሰላም ነግራት ስለነበረ የዛኔ ዶክተር ቁጥር ተቀብላ ነበረና ሂዳ ቸክ አድርጋ ነበረ። ነገር ግን ዶክተሩ ያገኘውን ውጤት በጣም ተገርሟል። ሰላም ፍቅረኛለሽ እንዴ አላት። ይሄ ደግሞ ምን ማለት ነው? እኔ እኮ ስለ ፍቅረኛ ላወራ አይደለም የመጣሁት፣ አሁን ውጤቱን ትነግረኛለህ አለችው። አይ እኔ እኮ ቀለበት እጅሽ ላይ ስላላየሁ ነው። ስለዚህ ፍቅረኛ ሳይኖሮች መቼም ባላለሽ ብዬ አልጠይቅሽም፣ ለዛ ነው የጠየኩሽ፣ ይቅርታ አላት። እባክህን አሁን ሌላውን ወሬ ተውና ውጤቱን ብቻ ንገረኝ አለችው። ሰላም ሲያውሽ ጥሩ ሁኔታ ላይ ያለሽ አትመስሊም፣ ምን ነው ችግር አለ እንዴ? ልጅ እኮ ጸጋ ነው እያለ ስለ ህፃኑ ማብራሪያ ሲሰጥ እሷ ግን ምቾት ስላልሰጣት ትጮህበታለች። አሁን የምጠይቅን ብቻ ንገረኝ፣ ውጤቱ ምንድን ነው? ጸጋ እንደሆነ አውቃለሁ፣ ልጅ ጸጋ እንደሆነ አውቃለሁ፣ ነገር ግን እኔ አሁን ውጤቱን ነው መስማት የምፈልገው ብላ ስጮህበት የ9 ሳምንት ነፍሰ ጡር እንደሆነች ነገራት። ሰላም አይሆንም የፈራሁት ሆነብኝ እያለችም ዶክተሩ ላይ ስጮህበት ነበረ። እንዴት ይሄ ሊሆን ቻለ እያለ ስጮህ ዶክተሩ በሰማው ነገር በጣም ተገረመ። ሰላም በስተት ከሌላ ወንድ እንዳረገዘች ገባው። ፍቅረኛና ወይም ደግሞ ባል እንደሌላት ተረዳ። ነገር ግን ሰላም አይዞሽ እያለ ዶክተሩ ሲያጽናናት የእሱን ማጽናኛ ቃላቶች አልፈለገችም ነበረ። የፈለገችው ልጁን የሚያስወርድ መድኃኒት ነበር የፈለገችው። ዶክተሩ ግን ይቅርታ አድርጊልኝ ሰላም፣ እኔ ይሄን ነገር ላደርግ አልችልም፣ ሙያዬም አይፈቅድልኝም። ስለዚህ ይሄን ነገር ከኔ ባትጠይቂ ደስ ይለኛል፣ ደግሞ እኮ ኃጢአት ነው ይላታል። እሷም ደግሞ ልጁን ማስወረድ እኔ ከሰራሁት ኃጢአት አይበልጥም፣ ስለዚህ ስለ ኃጢአቱ ስለ ሌላው ነገር ተውና ያልኩን ብቻ አድርግልኝ፣ ብትችል ይሄንን እርግማን ልጅ ከወደ አውጣልኝ፣ አስወርድልኝ እያለችም ትማጸነዋለች። ዶክተሩ ግን ፍቃደኛ አልነበረም። ከዛም በኋላ ተናዳ ከሆስፒታል ትወጣለች። ቤት ውስጥ እንግዲህ የሰላም እናት በጣም ተጨናንቃ ነበር። ልጇ ከስንት ጊዜ በኋላ ታርቀው ሰላም ከፈጠሩ በኋላ በድጋሚ ወደ ድሮ ማንነቷ በመመለሷና እናቷን ማየት እንደማትፈልግና ከአጠገቧ ቅርብ መሆን እንደማትፈልግ ራሱ ስትነግራት በጣም በድጋሚ ያዝና ነበረ። ልጄ ደህና ተስተካከለችልኝ ስል አሁን ደግሞ ድጋሚ እንደ ድሮ ሆነች፣ ምን ይሻለኛል? በቃ የሆነ ነገር ተፈጥሯል ብላ ወይዘሮ ሜላት ታምናለች። እና ለሀና ትደውልና ሀንዬ እንዴት ነሽ ትላታለች።
እትዬ እንዴት ነሽ ደህና ነሽ ወይ ብላ ሀናም ሰላምታዋን ታቀርባለች። ከዛም በኋላ ወይዘሮ ሜላት ሰላም ጥሩ እንዳልሆነችና ማታ ላይ በጣም እያለቀሰች እንደነበርና እኔንም ልታየኝ አትፈልግም፣ ስለዚህ እርዳታሽ ያስፈልገኛል እንድትመጪ ትላታለች። ከዛም በኋላ ሀና እንግዲህ ለአባቷ መድኃኒት የታዘዝላትን ዶክተር እንግዲህ አባቷ የምግብ እጥረትና ሰውነታቸው ስለደከመ ኃይል የሚሰጣቸው ምግብና መድኃኒት ስለሚያስፈልጋቸው እሱን አዘውላት ስለነበረ መድኃኒቱን ገዝታ ለጆሮ ሰጠችውና ይህን መድኃኒት ለአባት ያደርስለት በየቀኑ አንድ ፍሬ እንዲወስድ ንገረው ብላ ወደ ወይዘሮ ሜላት ቤት ትሄዳለች። እዛ ስትሄድ ግን ወይዘሮ ሜላት ቁጭ ብለው ነበረ። እትዬ ስራ አይሄዱም እንዴ ዛሬ ምን ነው ብለው ብላ ስጠይቃቸው ወይዘሮ ሜላትም አይ ሄዳለሁ፣ አሁን ሄዳለሁ ከሰዓት፣ አሁን እኮ ስራውን ትንሽ ላግዝሽ ልሰራራና ሄዳለሁ ብዬ ነው እንጂ እኔም አሁን ሄዳለሁኝ አለች። ከዛም በኋላ ሀናም እሺ በቃ ቁርስ ላቅርብልሽና በልተሽ ትሄጃለሽ አለችና ቁርሱን ተይውና እልቁንስ እኔ የምነግርሽ ነገር አለኝ። ሰላም ጥሩ ላይ አይደለችም፣ ስለዚህ ያንቺ እርዳታ ያስፈልገኛል እባክሽ ልጄ። አሁን አንቺና እሷ በጣም ተቀራርባችኋል። ስለዚህ ምናልባት ለአንቺ ትነግርሽ እንደሆነ እስኪ የሆነውና የተፈጠረውን ነገር ጠይቃት፣ ከጎኗ ሁኝና የሆነ ነገር እንድትነግርኝ እፈልጋለሁ። ልጄ ሰላም ጥሩ አይደለችም፣ የሆነ ነገር ሆናለች። ይኸው ትናንትና እራቷንም አልበላችም፣ ዛሬም ቁርሷን ሳትበላ ነው ጧት ላይ ወጥታ የሄደችው። ማታ ደግሞ ክፍሌ አላስተኛኝ ብላ ብቻዋን ነበር የተኛችው። ውጭልኝ ብላኝና ጧት ስመጣ ኩርምት ብላ ተኝታ ነበረ ያገኘዋት። ስለዚህ የሆነ ነገር እንደተፈጠረ ግልጽ ነው። ያንን ነገር ግን በአንቺ በኩል አውቃለሁ ብዬ አስባለሁ፣ ስለዚህ እርጅኝ ትላታለች። ሀናም ደግሞ አረ ችግር የለውም አለችና እንግዲህ ሰላም ስትመጣ ሰላምን ሰላም ካለቻት በኋላ እንዴት ነህ ሰላምዬ ስትላት ምን ደህንነት አለ ብለሽ ነው አለች። ሰላም ማለት ምን ተፈጠረ ብላ ስትጠይቅ ሀና በአክሽ የፈራነው ነገር ሆኗል አለች። ሀናም ደግሞ ምንድነው የፈራነው? ምንድነው የተፈጠረው? እኔ ማላውቀው ነገር አለ እንዴ አለች። ባክሽ ባለፈው ምግብ ሲሸተኝ አስታውኮኝ አልነበረ እና ባለፈው እኮ በሰጠሽኝ ስልክ ቁጥር ዶክተሩ ጋር ደውዬ እኮ ቀጠሮ ይዤ ሄጄ ቼክ ተደርጌ ነበርና የዘጠኝ ሳምንት ነፍሰ ጡር እንደሆንኩ ነገረኝ። ስለዚህ እኔ ደግሞ ይሄ ለእኔ በጣም ትልቅ ውርደት ነው፣ ለእናቴና ለወንድሜ ይሄ ከሞትም በላይ ነው። አሁን ከስንት ጊዜ በኋላ ከእናቴ ጋር ሰላም ፈጠርኩ ብዬ ደስ ሲለኝ ደስታዬን ሳላበቃ አሁን ደግሞ ይሄን ውርደት ይዤላት መጣሁኝ። እኔ በጣም አጥፍቻለሁ፣ ለእኔ መኖር አይገባኝም እያለች እንግዲህ ሰላም ባደረገችው ነገር ተጸጽታ ለሀና እያለቀሰች ነገረቻት። ከዛም በኋላ በቃ እኔ በሰራው ስህተት እናቴ አንገቷን ልደፋ ነው፣ እማዬ ይህን ነገር ብሰማ ምን እንደምታደርገኝ አታውቂም እያለችም ሀናን አቅፋት ማልቀስ ትጀምራለች። ሀናም ደግሞ አይዞሽ ሰላምዬ፣ እንዴት ይሄ ሊሆን ቻለ? ባለፈው እኮ ፍቅረኛ አለሽ ብዬ ስጠይቅሽ እኮ ምንም ወንድ እንደማታውቂና በንፋስ ይረግዛሉ ብለሽ ነበር የመለሽልኝ። ስለዚህ ምንድን ነው የተፈጠረው? ወይስ ደግሞ ይሄ ልጅ እኮ የተፈጠረው ያላባት አይደለም፣ ለምን ለፍቅረኛሽ ነግረ ነው በቶሎ እርግዝና ሳይገፋ ቶሎ እንዲያገባሽ አናድርግም ብላ እንደ ሀሳብ አመጣችላት። ሰላም ግን ፍቃደኛ አልነበረችም። ምክንያቱም ባክሽ ልጁ ጥሩ ሰው አይደለም፣ በጣም መጥፎ ሰው ነው። ድሮውንም እኔን የቀረበኝ ለገንዘብ ነበረ፣ ከእናቴ የምወስደውን ገንዘብ ለእሱ ሰጠው ስለነበረ ነው። አሁን ደግሞ ከእናቴ ጋር ሰላም ስለፈጠርኩኝ ከእናቴ ገንዘብ ስለማልወስድ እሱን ሳገኘው ገንዘብ ስጪኝ ሲለኝ ገንዘብ የለኝም ብዬ ስነግረው ገንዘብ ከሌለሽማ እኮ ልክ እንደ ወንድሜ ነው ማየሽ ብሎ ትቶኝ ሄዷል። ስለዚህ እሱ ጋር በፍጹም ልኖር አልችልም። ደግሞ ምንም ቢፈጠር ልጅ ስላረገዝኩለት ብቻ የኔ ሊሆን አይችልም። ደግሞ ምንም ቢሆን እኔን ወዶኝና አክብሮኝ አፍቅሮኝ እንጂ አዝኖልኝ በልጁ ምክንያት ወደ እኔ እንዲመጣ አልፈልግም ብላ የተፈጠረውን ነገር ሁሉ ለሀና ነገረቻት። ሀናም ደግሞ አይዞሽ ሰላምዬ፣ በቃ ምንም ችግር የለውም፣ መፍትሄ እንፈልጋለን፣ ለእትዬ እንነግራቸዋለን አለች። አይሆንም እንደሱማ መሆን የለበትም፣
አሁን ሀንዬ የሆነ ነገር እንድትረጅኝ ይፈልጋለሁ አለቻት ሰላም። እሺ ምንድን ነው ምረዳሽ ንገሪኝ አለች። እኔማ የምፈልገው በቃ አንቺ አይደለሽ ይሄን ነገር ምርመራ አድርጌ ውጤቱን እንዳውቅ ግፋፋሽኝ። አሁን ደግሞ ይሄን እርግማን የሆነ ልጅ ከወደ እንደወጣ አድርግልኝ እባክሽን፣ መድኃኒት የሚያመጣልኝ ሰው ተባበሪኝ፣ የሚያውቅ ሰው ፈልጊልኝ ትላታለች። ሀናም ደግሞ በፍጹም እሷ በህይወት እያለች ይሄን እንደማታደርግና ጽንስ ማጨናገፍ እኮ ኃጢአት ነው። ስለዚህ ይህን ደግሞ ማድረግ የለብሽም። ልጅ እኮ ጸጋ ነው፣ የእግዚአብሔር ጸጋ ነው። እንዴት እንደዚህ ታስቢያለሽ ብላ ትቆጣታለች። ሰላምም ደግሞ እና ታዲያ ጸጋ የሆነው ለሌላ ሰው አግብተው ለሚወልዱት ነው። እንደኔ እኮ በስህተት ለሚረገዝ ልጅ አይደለም ጸጋ የሚባለው። ስለዚህ በቃ ማድረግ ከቻልሽ ይሄን ነገር ብቻ አድርጊልኝ ትላታለች። ሀናም ደግሞ በፍጹም ይሄን ማድረግ እንደማትችል ነገረቻት። በቃ ውጭልኝ ከክፍሌ፣ ይሄን ማድረግ ካቃተሽ ውጭልኝ ብላ ሀናን ከክፍል አመናጭቃ ታስወጣታለች። ከዛም በኋላ እንግዲህ ሰላም በራሷ መንገድ ያንን መድኃኒት ፈልጋ ማምጣት ነው ያለባት። ከዛም በኋላ እንግዲህ ሰላም ሄዳ ያንን መድኃኒት ፈልጋ ከፋርማሲ ሄዳ መድኃኒቱን ልጅ የሚያጨናግፈውን መድኃኒት ገዝታ ትመጣና እንግዲህ ወይዘሮ ሜላትም ለስራ እንደወጣች ሚናሴም ደግሞ ከጓደኛው ጋር ማደር ሊያድር እንደሄደ ስላወቀች ሀናም ደግሞ ወደ ቤቷ እንደሄደ ስላወቀች ያንን መድኃኒት ትጠጣና መድኃኒቱን ከወሰደች በኋላ መታጠቢያ ክፍል ሁና ደም በደም ሁና ነበረ የጸነሰችውን ልጅ አወረደችው። ከዛም አልፎ ደግሞ ህይወቷንም አደጋ ላይ ጣለችው። በጣም ተዳክማ እየጮኸች ነበረ። መታጠቢያ ክፍሉ እንዳለ ደም በደም ሆኖ ነበር። ከዛም በኋላ ከተቀመጠችበት ከተዘረረችበት እንኳን መነሳት አልቻለችም ነበር። እንደ አጋጣሚ ሆኖ ሀና ስትመጣ ድምጿን ትሰማትና መታጠቢያ ክፍሉን ከፍታው ስትገባ ሰላም እየዛ ዝርግት ብላ ደም በደም ሆና ነበረ። ሀናዬን ስታይ በጣም ትደነግጥና ሰላምዬ ምን ሆነሽ ነው? ምንድን ያደረግሽው? ምን ተፈጥሮ ነው? በጣም እኮ ደም እየፈሰሰሽ ነው። ወደ ሆስፒታል መሄድ ይኖርብናል ወይ ደግሞ ለትዬ ልደውልላት ስትል እናቴ መስማት የለባትም አትደውይ ሀና እባክሽን ለማዬ አትንገሪብኝ እያለችም ተማጸነቻት። ሰላም ግን በጣም ደም ወርዷት ነበረ እና ለህይወቷ ራሱ አስጊ ደረጃ ላይ ነው ያለችው። ሆስፒታል መሄድ አትፈልግም። እናቷም እንድታውቅባት አልፈለገችም። ግን የሁላችንም ጥያቄ የሆነው ሰላም ትድናለች ወይስ ደግሞ ህይወቷን አደጋ ላይ ጥላ እሷም ልትሞት ትችላለች ብላችሁ ነው የምታስቡት? ውድና የተከበራችሁ ቤተሰቦቼ እንግዲህ ኖላዊ ክፍል 16 በዚህ ነው የተጠናቀቀው። በቀጣይ ክፍል እስከምንመጣ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። ለቤት አዲስ ከሆናችሁ ቤተሰቡ ነው፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንዲሁም ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።